ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በዋሻዎች ውስጥ የቀሩ የሐማስ ተዋጊዎች የጋዛ የተኩስ አቁም ስምምነት ወደፊት እንዳይራመድ እንቅፋት መሆናቸው ተገለጸ። 200 ያህል የሐማስ ተዋጊዎች አሁንም በዋሻ ውስጥ እንደሚገኙና ይህም የጋዛ የተኩስ አቁም ወደፊት እንዳይራመድ እንቅፋት መፍጠሩ ተገለጸ። እነዚህ የሐማስ ተዋጊዎች በእስራኤል ቁጥጥር ስር በሚገኘው የራፋ ከተማ ደቡባዊ ክፍል በሚገኝ ዋሻ ውስጥ እንዳሉ ይታመናል። አሸማጋዮቹም እክል የገጠመውን የጋዛ የተኩስ አቁም ስምምነት ወደሚቀጥለውና የበለጠ ውስብስብ ምዕራፍ ለማራመድ በሚያደርጉት ጥረት አዲስ እንቅፋት እያጋጠማቸው ባለበት በዚህ ወቅትም የአሜሪካው ፕሬዝዳንት ዶናልድ ትራምፕ አምባሳደርና አማች ጃሬድ ኩሽነር ሰኞ ዕለት ወደ እስራኤል አምርተዋል። የሐማስ ትጥቅ መፍታት፣ የጋዛ መልሶ ግንባታ፣ የወደፊት አስተዳደር እንዲሁም ዓለም አቀፍ የጸጥታ ኃይል ወደ ግዛቱ ማሰማራት ጨምሮ ቁልፍ ነጥቦች አልተፈቱም። ከእስራኤልና ሐማስ ከፍተኛ የሆነ ስምምነት ሊሆን ይችላል የተባለው የውይይት ጊዜ ሰሌዳ እስካሁን አለመኖሩ ስምምነቱ ወደ ቀጣዩ ደረጃ ሊሸጋገር ይችላል ወይም የሚል ጥርጣሬ ፈጥሯል። እነዚህ ያልተፈቱ ችግሮች ባሉበት ወቅት በእስራኤል ቁጥጥር ስር ያለውን አካባቢ የሚያመለክተው ቢጫ መስመር ከሚባለው ደቡባዊ ከተማ በራፋ ዋሻዎች ውስጥ እንዳሉ የሚታመኑ በርካታ የሐማስ ተዋጊዎችም ጋር በተያያዘ በቅርቡ ሌላ ፈተና ብቅ ብሏል። ባለፈው ሳምንት የአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍ ትጥቃቸውን ለሚፈቱ ተዋጊዎች ይቅርታ ሊሰጥ እንደሚችል እና ይህ ዋሽንግተን በቀሪው የጋዛ ክፍል ተግባራዊ ለማድረግ ለምትፈልገው ሞዴል ሊሆን እንደሚችል ተናግረዋል። ቁጥሩ በትክክል ባይገለጽም ዊትኮፍ 200 ተዋጊዎች አሁንም ድረስ ዋሻ ውስጥ እንዳሉ ተናግረዋል። እንደ ሚዲያ ዘገባዎች ከሆነ ኩሽነር እና የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሰኞ ዕለት በኢየሩሳሌም በተካሄደው ስብሰባ ላይ ጉዳዩን ተወያይተውበታል። ሐማስ ቀደም ሲል ተዋጊዎቹ እጅ እንደማይሰጡ እና እስካሁን ድረስ በእስራኤል ውድቅ ሲደረግ የቆየው ደህንነት የጠበቀ መንገድ እንዲሰጣቸው ተጠይቋል። የእስራኤል መንግስት ቃል አቀባይ ኔታንያሁ እና ኩሽነር የተወያዩባቸው ጉዳዮች አሁን ባለበት ምዕራፍ 1 የቀሩትን ታጋቾችን ለማምጣትና የዚህ ዕቅድ ምዕራፍ የሆነው የጋዛ የወደፊት ዕጣ ፈንታ ይህ ሐማስን ትጥቅ ማስፈታት፣ ጋዛን ከጦር ኃይሎች ነፃ ማውጣትና ሐማስ በጋዛ የወደፊት ዕጣ ፈንታ ላይ ምንም አይነት ሚና እንደማይኖረው ማረጋገጥ ያካትታል ብለዋል። የጋዛ የተቀሰቀሰው መስከረም 26 2016 ዓ.ም በደቡባዊ እስራኤል ላይ በሐማስ በተፈጸመ ጥቃት ሲሆን 1200 የሚያህሉ ሰዎች ሲገደሉ እና 251 ሌሎች ታጋቾች ተወስደዋል። ከዚያ ጊዜ ጀምሮ እስራኤል በጋዛ በፈጸመችው ጥቃት ከ69,000 በላይ ሰዎች መገደላቸው ተገልጿል። ባለፈው ወር ተግባራዊ የሆነ የተኩስ አቁም ስምምነት የመጀመሪያ ምዕራፍ ጦርነቱን ማስቆም፣ ሁሉንም ታጋቾች መመለስ እና ወደ ጋዛ የሰብአዊ እርዳታ መጨመርን በማረጋገጥ ላይ ያተኮረ ነበር። 20 በሕይወት ያሉ ታጋቾች እና የ24 የታጋቾች አስከሬን ለእስራኤል ተላልፈው ሲሰጡ፣ የ4 ታጋቾች አስከሬን አሁንም ድረስ በጋዛ ይገኛል። በምላሹ እስራኤል ክስ ሳይመሰረትባቸውና ችሎት ፊት ሳይቀርቡ የታሰሩ 250 ፍልስጤማውያን እና ከእስር ቤቶች 1718 ፍልስጤማውያን ደግሞ ከጋዛ ለቅቃለች። በተጨማሪ 315 ፍልስጤማውያን አስከሬን ከጋዛ አስረክባለች። እስራኤልም ሆነ ሐማስ የተኩስ አቁም ስምምነቱ በመጣስ እርስ በርሳቸው ሲካሰሱ ቆይተዋል። ሐማስ የታጋቾች አስከሬን ሆን ብሎ ማዘግየቱን ስትናገር፣ ሐማስ እስራኤል ቢያንስ 240 ፍልስጤማውያን እንደገደለችና የእርዳታ አቅርቦቶችን እንዳላስገባችም ገልጿል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።